ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ ማ። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ። ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ማ ለየት ያለ ማ። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል? ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ ማ we are the gunners ነው ንግሪን ጠቢ። አርሰናል ማሸነፉ አይደለም እኮ በጣም ደስ እንዲለኝ ያደረገው። አርሰናል እኮ አሸነፈ ከሜዳ ውጪ፣ ግን በጣም ደስ ያለኝ ጭራቁ አንበሳው አጥቂ ጎል ማስቆጠሩ በጣም ነው ደስ ያለኝ። በጣም ከምንም በላይ ማለት ነው። እንችላለን ማለፋችንን ማረጋገጥ ያለብን ይመስለኛል። ምክንያቱም ቀጣይ በሜዳችን መጥቶማ ሽንፈት አስተናግደን አናቅም። አዎ ነውር አይደረግም። ገነርስ እንችላለን። እሺ ምን ልታውራ? አየኸው ይሄን አጥቂ አየኸው ወይ? ይሄንን አጥቂ አየኸው? ዝም ብለን እኮ አይደለም ማሊያው የምንለብሰው፣ ዝም ብለን አይደለም። ይሄ ልጅ ይኸውልህ ከጀርባችን ላይ ሰቅለ ነው የምንሄደው። ማንዬ ምርጡ አጥቂ ነው ማን። ታገስ ብቻ አንተ። ያክተለትልልሃል የጎል ማዕት የአሲስት ማዕት ነው የምልህ ማን። የለንደኑ አቀበት ላይ 1 ጎል 1 አሲስት በሜዳና በደጋፊው ፊት ምን ትፈልጋለህ ከዚህ በላይ ማን? ምን ትፈልጋለህ? ገና ይሄ ልጅ ይመለስልሃል። ሲመለስ ታዲያ ያንበረብርሃል። ታገስ ብቻ አንተ ብቻ ታግሰ ጠብቀው። ይሄ ልጅ ምን አይነት አጥቂ ነህ? አኩርተኸኛል ማን አኩርተኸኛል። የስንቱን አፍ መሰለ ጭጭ ያስደረክልኝ የስንቱን አፍ ዮኬሬሽ አባቴ ካሞን ከማሸነፋችን በላይ እንዴት አባቱ ደስ እንዳለኝ በሱ ጎል ማለት ነው ማን። ትችላለህ አኩርተኸኛል ማን። አሳፍረኸኛል ቀረህ ማን። እኔ ቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ እግዚአብሔርን። ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ፣ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 1 ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ላይ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ማንዬ በአንድ ምሽት 2 ደስታ ይወለ። አንድ ለቪክቶር ዮኬሬሽ፣ ሌላኛው ደግሞ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው። አርሰናል ምን ማለት እንደሆነ ይወለ አስተማርኩል። የሃንግማን ደጋፊ ይወለ
ምን ማለት እንደሆነ የቼላው ደጋፊ አስተማርኩልህ። ይኸውልህ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይለበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው የምነግርህ። ምን አይነት ቲም ነው! ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ያደረግነው 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነው እና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋገጥነው። ሜዳችን ላይ እንዳይመስል። ሜዳይ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀሞ ከማ ቼልሲ ጎረቤቴ ብዙ አትከፊ፣ ዋንጫው ያርሰናል ነው ደሞ አትንከርፈፊ። ለንደንን አሱቢያት አሸበራርቂያት፣ ዋንጫ ይዘን መተን እንጨፍርባት። ዘንድሮ 4 ዋንጫ ያለን እመኑኒ፣ አንደኛው ካራቦ ካፕ ሲጀመር ቼልሲ ማለት ነው ለኛ ክፉ እንደማትመኝ እና ቃልን አቻ ወጥተሽ አሳይተሽናል። ሌላ ኖቲስ ያደረኩት ነገር ማንኛውም ተጫዋች ከዩናይትድ ከወጣ ያልፍለታል። ገርናቸው ለተን ጎል ያገባው ግራቸው ነውና አዝ ላይክ እና ጋርስ ኢሜጃጁ የጉንፋን መድኃኒት የበሽታ መድኃኒት አርሰናል። አረ እንደው ምን አይነት ጉድ ነው ጀማ! አረ ምን አይነት ጉድ ነው! እሺ ቆይ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያ ነው። በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምንን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ ቀ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው አውሬው ቪክተር ዮኬሬሽ ተቺዎቹን ዝም ያስባለበት አስደናቂ ምሽት አሳልፏል። ዛሬ መድፈኞቹ በደርቢ እንግዲህ በካራቦ ካፕ ግማሽ ፍጻሜ ቼልሲን ሜዳው ድረስ በመሄድ 3-2 ድል በማድረግ እንግዲህ ወደ ፍጻሜ ለማለፍ አንድ እግራቸውን አስገብተዋል ማለት። ጨዋታው እጅግ ያበደ ነበር። በተለይ ሁለተኛው አጋማሽ ጋይስ በጣም ያበደ ጨዋታና 4 ግቦችን የተመለከትንበት ሰከንድ ሃፍ ነበረ። ቪክተር ዮኬሬሽ ዛሬ ግብ ማስቆጠር ብቻ ሳይሆን ዙሜንዲ ያስቆጠራትንም ግብ በአስደናቂ ሁኔታ አሲስት ማድረግ ችሏል ማለት ነው። ሌላኛዋን ግብ ቤን ዋይት ነው ያስቆጠረው። ለቼልሲ ደግሞ ሁለቱንም ግቦች እንግዲህ ዛሬ ድንቅ ምሽት ያሳለፈው ጋርናቾ ማስቆጠር ቢችልም ከሽንፈት ሊታደጋቸው አልቻለም። በዚህም መድፈኞቹ ቀጣይ እንግዲህ ከ20 ቀናት በኋላ በኤምሬትስ ሁለተኛውን ዙር ጨዋታ ያደርጋሉ። ከሜዳቸው ውጪ ይህንን ጨዋታ አሸንፈው መመለሳቸው እንግዲህ ለፍጻሜ የማለፍ እድላቸውን ያሰፉ ሲሆን ምናልባትም አርሰናል ከሲቲ ዘንድሮ በካራቦ ካፕ ፍጻሜ ልንመለከተው እንችላለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቼልሲ ይገለብጠዋል ቀጣዩን ጨዋታ ወይስ አርሰናል ማለፉን አረጋግጧል ብላችሁ ታስባላችሁ? በየዕለቱ ወሳኝ ስፖርት መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻል። ይህን ጨዋታ ላያችሁ ወላሂ የቼልሲ ምርጥ ተጋጣሚያችን 3-2 አለቀ። አርሰናል ትንሽ ራቁ ሲል ቼልሲ እየተጠጋ አረ ቢስሚላ ዛሬ የሚገርም ጨዋታ አየን። ለካ አርሰናል ቤት እንዳለ የክንፍ ተጫዋቾች አሪፍ ጎል ያላቸው ለካ እኛ ረጅም ዓመት ያለ አጥቂ ስለተጫወትን ለአጥቂ ያለ አይደለም የሚመቻቸው ስለማንጫወት እንጂ ዛሬ አንዴ ዋይት አሲስት ቢያደርግለት ተሟሙቶ አገባው። 1 ጎል 1 አሲስት። ምርጥ ጨዋታ የዛሬ ጨዋታ። ያመለጠ የበረራ ትኬት ወሬ ስትቀድ እንዳመለጠ ቁጠረው ብራዘር፣ ወሬ ስትቀድ እንዳመለጠ ቁጠረው። ቼልሲ ምርጥ ተሸናፊ ማለት ነው። ወላሂ ጽድት ያለ ጨዋታ አየን። መከላከል የለ እስከ 90 ደቂቃ ስቶፕ ታይም ድረስ ሁሉም ልክ ሊያልቅ አይመስላችሁ። ሳንቼዝም የቼልሲም ተከላካይ ሲዘናጋ ነበር። እኔ ግራን ይገባኝ እነሱ እየመሩ ይመስላቸው። ጽድት ያለ ጨዋታ አይተናል። ማርቲን ዙቢሜንዲ ቢስሚ አስደነሰን፣ እነሱንም አስደነሳቸው። እንዴ ለያገባው ለምን አሰቃያችሁ እንደዛ? በደንብ ኮፒ ሊንክ አድርግ እስቲ አይተኛ ቪዲዮ እንደናው ቃጮ አርሰናል ለምን ሴት ፒስ ኤፍሲ እንደሚባል አላቅም ሲል ነበረ። ለምን እንደሆነ ጎል አግብተን አሳይተናል።
ዛሬ አሪፍ ነበር ምናምን ዮኬሬሽ ጎል ማግባት ጀምሯል። በጣም አሪፍ ነገር ነው። ያቺ ጋርናቾ ደግሞ ጋዜጣዊ መግለጫ ስትሰጥ ሁሌ እንደዚህ የምታገባ ከሆነ ሁሌ ጋዜጣዊ መግለጫ ትስጥልህ። ብቻ ይመቸን፣ አሸንፈናል። 3-2 ማለቁ ኖርማል ነው ምናምን በሜዳችን ነው ቀጣይ የምንጮተው፣ ግን ጎል ባይገባ አሪፍ ነበር። ቀጣይ በቤንች ገብተን ለመዝናናት ብቻ ይመቸን። እዛም ሄደን ምንም የተለየ ነገር የለም፣ ከዚህ የተበለጠ ነገር ነው የምናሳየው። ይመቻችሁ አለንለት። ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር፣ ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችም በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት፣ እሷን መጠቀም። እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤጅ የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ይል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል፣ ሃንግ ሰርቶታል። ቼላዎች ይመቻችሁ፣ ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል፣ ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወየ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አላርን ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን። ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል። ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆን ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ። አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ ቼላ ወንዳ ወንዱ ክለብ ወንዳ ወንድ ክለብ ነን ስትሉ እኮ እኔ ደግሞ አርሰናልን ትለጥፉታላችሁ ብዬ አምኜ ተማምኜ ቁጭ ብዬ እንቅልፌ ማጣት። በቃ አርሰናልን ጥጉን የሚያስይዘው ሊቨርፑል ብቻ ነው ማለት ነው። በቃ ከሊቨርፑል ውጪ ማንም በቃ አርሰናልን ጥግ ማስያዝ የሚችል የለም ማለት ነው። እንዴ እኮ ተስፋ ጥዬባችሁ እርግጠኛ ሁኜ ማለት ነው በእውነት የዛሬውን ጨዋታ እንደው በትንሽ ጋፕ ራሱ ቢሆን ቼልሲ ያሸንፋል ብዬ አስቤ ነበር በእውነት ከባለፈው ፐርፎርማንስ ራሱ የተነሳ። በቃ እኛ ደግሞ ካደረግነው ነገር አንፃር ቼልሲ በፍጹም በእንደዚህ አይነት ስኮር ይባረራል ብዬ አላሰብኩም ነበር። ለማንኛውም ይሄ ወንዳ ወንድ ምናምን የምትሉትን ነገር ቢያንስ ተውት በቃ። በስማ
አርሰናል። ይህ ስም ያለመሸነፍ ምልክት ሆኗል። ይህ መጠሪያ የድል አድራጊነት አርማ ከሆነም ሰነባብቷል። ምን እሱ ብቻ የምሽት ጨረቃ የቀን ፀሐይ ያህል በልዩነት የሚያበራለት ይመስላል። ተጋጣሚውን ሁሉ የሚረታ መሸነፍን ታሪክ ያደረገ በሁሉም አቅጣጫ ወደ ዋንጫ የሚያማትር ቡድን አርሰናል የዛሬው ምሽት ደግሞ ቼልሲ ላይ 3 መድፍ ተኩሶ 2 ጎል በማስተናገድ በአሸናፊነት አጠናቋል። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ሳሳት ሁለቴ ያገባብናል። ቅስሜን የሰበረው ኤውላት ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀጥበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል። እንዴ ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻንጥ ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። አይቸላ ወንድም ጥላ ወይ ከእንቅልፌ ጋር ሆንኩ ወይ አሸንፋ አልተደሰትኩ። የወያለው መጫወቻ አረከኝ። ሲጀመር የኮምፒውተር ሳይንስ የተመረቀ ሰውዬ እንዴት ነው አሰልጣኝ ያረጋችሁት? በሜዳችሁ እንደዚህ አውይ ቢተኛ ይሻለኝ ነበር እንደው አይ ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያለ ከንቁላሉ ነው ማስቀረት አለብን። ነገ ሻምፒዮንስ ሊግ እኮ አይመለስልንም። አረ ከንቁላሉ ነው ጀማ አይቻልም እንዴ? ሁሌ ሰው ማድከም አይቻልም እንዴ? አንጮት አይቻልም። መች ነው